ላይ እንዳደረግሽው ግፍ ቢሆን ኖሮ ሌላ ድል እየሰጠሁሽ ነው ያለሁት። ምክንያቱም ከፈጣሪ ታገኘዋለሽ። እስኪ ተመልከች ራስሽን። ሆድሽ ውስጥ ያሽው ልጅ እዩ፣ የምትሰሪውን ስራ እዩ። በረከት ዝም በል፣ በረከት ዝም በል አልኩ። ሰይጣን ልግደልሽ። ደምሽ ሰሚኛለሽ? እኔን ቲቲን በቀላሉ ገሎ ማስወገድ አይቻልም። ደግሞ አንድ ነገር ልንገርሽ፣ ያኔ በረከትን ከኔ ስትወስጂው በቁም ይገልሽኛል። የሰው ልጅ ደግሞ ሁለት አይሞትም። እሺ ታዲያን ካሰብሽ ለምን ብን ብለሽ አትሄጂም? አልሄድም። ቤኪን የራሴ ሳላደርግ ከዚህ ወዴትም አልሄድም። ምን እንድልሽ ነው የፈለግሽው? አላቅም፣ ግን አስተያየት እኔ እኮ ነኝ ቤኪ ሚስት ብርቱካን እኮ ነኝ። እንዳትነኪ። እሱን ስታዩ ያደረግሽው ነገር በሙሉ ትዝ አለሽ አይደል? እነሱን ተዋቸው ቤኪ፣ እነሱን አትስማቸው። እኔን አንድ ጊዜ ብቻ እኔን አዳምጠኝ። ታውቂ የለ ዙፋን። ዝም በይ። ከዚህ በላይ ከአንቺ ጋር ብዙ ማውራት አልፈልግም። እንዳንቺ ስራ ቢሆንማ እዚህ ጋር ሲጣርጌ ብገልሽ ደስ ይለኝ ነበር። አሁን አንድ በአንድ ዕቃሽን ለቀቅመሽ ከዚህ ቤት ውጪ። እኔ በጭራሽ የኔ ባል ይሄንማ አታደርገውም። እንዴ አንተ በኔ ላይ እንደዚህ አጨክንም አታረገውም። ምን አይነት ግን አይን አውጣ ሴት ነሽ አንቺ! በገዛ ቤቴ የገዛ አልጋዬ ላይ ከሰው ጋር ተጋድመሽ ያረገሽው አንቺ እንጂ እኔ አይደለሁም። ሰመኛለሽ ብርቱካን፣ ይሄንን ነገር ለዙፋን ንገሪና ህይወትሽን ሲኦል ነው የማደርገው። ክብርሽን ጠብቀሽ ከዚህ ቤት ውጪ። ማናለኝና ነው የምወጣው? ምን አገባኝ? አያገባኝም። ውጪልኝ ከዚህ ቤት። አንተ ብቻ እኮ ነው ያለኝ። አያገባኝም። ነይ ውጪልኝ። አንቺ ራስሽ ተጨነቂበት። ውጪልኝ፣ ውጪልኝ። በእጄ ሰበብ እንዳትሆኝብኝ ብርቱካን። ይህን ያህል ጊዜ ታግሼሻለሁ። ውጪልኝ ከዚህ ቤት። እስከ መጨረሻው ዊልቸር ላይ ቁጭ ብሎ የሚጠብቃት ወይም ደግሞ ዘላለሙን ዊልቸር ላይ ይቀመጣል ብላ ያሰበችው ብርቱካን ዛሬ ላይ እንግዲህ በረከት በእግሩ ተራምዶ ቤት ድረስ መጥቶላታል ማለት ነው። እሷ የምታፍረው ወይም ደግሞ ምንም የሚጸጽታት ነገር አልነበረም። በረከትም እቤት ውስጥ መቆየት ስለሌለባትና ለቤተሰቦቹ ለእናቱም ሆነች ለእህቱ በጣም ስጋት እንደሆነች እዛ ቤት በቆየች ቁጥር የከፋ ጉዳት ልታደርስ እንደምትችል ስለገባው ሙሉ በሙሉ ባይሻለውም ግን አሁን ደግሞ የመንቀሳቀስና ነገሮችን በራሱ የማድረግ አቅም ላይ ስላለ ወደ ቤት ተመልሶ ብርቱካንን አባሯታል ማለት ነው። ብርቱካንን ማባረር እንደዚህ ቀላል አልነበረም። እንግዲህ ቤት ውስጥ በረከትን ስታየው ራሷን ለመሳትም ቃቷት ነበር። ግን ደግሞ እሷ ምንም እንዳላደረገና ጥፋተኛ እንዳልሆነ ፊት ለፊት ለመጋፈጥ ራሷን ቀድማ አዘጋጅታ ስለሆነ በረከትን ስታየው ያናሃል ያደረገችው ነገር ከሚጸጽታት ይልቅ እዛ ቤት ውስጥ የምትቆይበትንና ከዛ ቤት የማትወጣበትን መንገድ ብቻ ነበር ስታመቻች የነበረው ማለት ነው። በረከትም መታገስ ስላቃተውና ካደረገችው ነገር ወይም ደግሞ ከሷ ከሚገባት ነገር አንጻር ምንም ነገር አላደረጋትም። በሰላም እንድትወጣለት ብቻ ነበር የጠየቃት። ያሁኑን ሁሉ ነገር ፊት ለፊቱ ስታረግ ባልጋው ላይ ከሌላ ሰው ጋር ስትማገጥበት እንኳን ያላፈረች ዛሬ ላይ ታፍራለች ብሎ መጠበቁ ተገቢ አልነበረም። ግን ደግሞ ብርቱካንን ከዛ ቤት ለበረከት ማስወጣት ቀላል አልነበረም። በግድ ነው የወጣችው ማለት ነው። የምትችለውን ሁሉ ነገር አድርጋለች። ይሄ መውጣት አይበለው እንግዲህ ትውጣ እንጂ እግሯ ይውጣ እንጂ ልብሷ ወይም ደግሞ እቃዎቿ በሙሉ እዛ ቤት ውስጥ ስላሉ ያንን ፍለጋ ተመልሳ መምጣቷና ድጋሚ ከዛ ቤት አልወጣም ማለቷ የማይቀር ነው ማለት ነው። ለጊዜውም ቢሆን እንግዲህ አሁንም ከበፊቱ ጥፋቷ ሳትማር በረከትን አሁንም ለመጉዳትና በፊት እንደለመደችው የምትወጋውን መርዝ አሁንም ልትወጋው ስትል እንግዲህ ትዝታ ባልታሰበ ሰዓት መሃል ገብታ ለበረከት የታሰበውን መድኃኒት እሷን ወግታታለች ማለት ነው። በእርግጥ ትዝታ አሁን ላይ የከፋ ጉዳት ባይደርስባትም ግን ደግሞ የብርቱካን ሀሳብ ምን ያህል መጥፎና ምን ያህል ጨካኝ እንደሆነች ማሳያ ነው ማለት ነው። ለጊዜውም ቢሆን እንግዲህ ብርቱካን ከዛ ቤት ወጥታለች፣ ግን መመለሷ የማይቀር ነው። ምክንያቱም ይሄው ሁሉ ደክሜና ይሄንን ለፍቼ ከዚህ ቤት በቀላሉ መውጣት አልችልም እያለች የምታደርገውን ወይም ደግሞ ማድረግ ያለባትን ተረጋግታ ለማድረግ እያሰበች ነው ያለችው ማለት ነው። የብርቱካን ክፋት ምን ያህል ጥግ ድረስ እንደሆነ የምናውቀው እንግዲህ እህቷን ትዝታን ራሱ በትራስ አፍና ልትገላት ሞክራ ነበር ማለት ነው። እንግዲህ ብርቱካን ነገሮችን ማድረግ እንጂ ይዘው የሚመጡትን መዘዝ በፍጹም
አላሰበችም ነበር። እንግዲህ እዛ ጋር እህቷን እውነት እንደዛ በትራስ እንዳፈነቻት ምኞት ደርሳ ባታድናት ኖሮ ምን ሊፈጠር እንደሚችል መገመት ቀላል ነበር። እስከ መጨረሻው ድረስ እንግዲህ ወይ እስር ቤት ወይ ደግሞ የከፋ ነገር ሊደርስባት እንደሚችል ብርቱካን መቼም ቢሆን ቆም ብላ አታስብም። ለዚህም ነው በረከት ላይም እንግዲህ ነገሮችን በግልጽና በይፋ አድርጋቸው ዛሬ ላይ ዋጋ እያስከፈሏት ያሉት ማለት ነው። እህቷንም እንግዲህ ምንም ሳትራራና ምንም ሳትሳሳ በትራስ አፍና ለመግደል ሙከራ አድርጋለች። ትዝታን ወደዚህ ቤት ያመጣቻት እንግዲህ ብርቱካን ትረዳኛለች፣ ታግዘኛለች ብላ ቢሆንም ብርቱካን ግን ለማንም ጥሩ ስላልሆነች ትዝታ ላይም በጣም ብዙ በደሎችን ስላደረሰችባት ትዝታ ደግሞ ያንን አጋጣሚ ተጠቅማ ዛሬ ላይ እህቷን ብርቱካንን ለመበቀል ነበር ወደዚህ ቤት የመጣችው። ይሄ ነገር ደግሞ ብርቱካንን በጣም ስላሳሰባት አሁን ላይ ትዝታ መሞት አለባት ብላ ስላሰበች በትራስ አፍና ልትገላት ባለችበት ሰዓት ምኞት ባልተጠበቀ ሰዓት መጣ አድናታለች ማለት ነው። በረከት አሁን ላይ ባለበት ሁኔታና ጤንነት እንግዲህ መልካም የሚባል ወይም ደግሞ ነገሮችን በራሱ ማድረግ የሚችልበት ደረጃ ላይ ነው ያለው። ሙሉ በሙሉ 100% ተሽሎታል ባንልም ግን ደግሞ ጤነኛ ሆኗል። መራመድም ነገሮችን በራሱ ማድረግ ይችላል። ይሄንንም ነገር ስለገባው ነው ወደ ቤቱ ተመልሶ ቤት ውስጥ ያለውን መሰሪና ሴጣን የተባለችውን ብርቱካን ከቤተሰቡ ለማራቅ ዙፋንንም ለመጠበቅ የፈለገው ማለት ነው። እንግዲህ ብርቱካን ዙፋን ላይ ትልቅ አደጋ ለማድረስ ሞክራ ነበር፣ ግን ደግሞ አልተሳካለትም። ስለዚህ ቤኪ ደግሞ ይሄ ነገር በዚሁ ከቀጠለ ምናልባትም እኔ ይሻለኝ እያልኩኝ ጊዜ በገፋና ጊዜ በሄደ ቁጥር እህቴን ዙፋንን ልታሳጣኝ ትችላለች። ስለዚህ አሁን ባለሁበት አቅምና ባለሁበት የጤንነት ደረጃ ላይ እህቴንና ቤተሰቤን መጠበቅ አለብኝ ብሎ ወደ ቤቱ ተመልሷል ማለት ነው። ይሄ ነገር ግን ለኤልሳም ሆነ ለዶክተር ብዙም የሚመች ነገር አይደለም። ምክንያቱም እዚህ ቤት ውስጥ ተመልሶ ከሷ ጋር በተጨቃጨቀና ለራሱ ወይም ደግሞ ለጤንነቱ ባላሰበ ቁጥር ምናልባት ከዚህ የከፋ አደጋ ሊደርስበት እንደሚችል እነ ኤልሳ ቢነግሩትም ግን ደግሞ ከእህቴ አይበልጥም። እኔ አሁን ሙሉ ጤንነት ላይ ነው ያለሁት። እህቴ ለኔ ብዙ መስዋዕት ከፍላለች። ስለዚህ እሷን ስጎዳትና እሷን እስክታሳጣኝ ድረስ በእናቴ ላይም የከፋ ነገር እስከምታደርግ ድረስ ቁጭ ብዬ አልጠብቅም። ስለዚህ ወደ ቤት ሄጄ ከነሱ ጎን መሆን አለብኝ ብሎ እንግዲህ ወደ ቤት መጥቷል። ኤልሳን ብዙም ደስ ባይላትም ኤልሳ እንግዲህ በረከት ከነሱ ቤት እንዲሄድ አትፈልግም። ምክንያቱም ከሱ ጋር ያላት ግንኙነትና ወይም ደግሞ ቀረቤታ የሚቋረጥ ወይም የሚርቅ ስለሚመስላት ከዛ ቤት እንዳይወጣ ብታረገውም በረከት ግን አሳማኝ ምክንያት ስለተናገረ ሊያስቆሙት አልቻሉም ማለት ነው። ብርቱካን ከዛ ቤት መውጣት አለባት፣ ካልወጣች ግን ትልቅ አደጋ ትፈጥርብናለች ብሎ ስላሳመናቸው ወደ ቤቱ ተመልሶ እንግዲህ በተቻለው መጠን ብርቱካንን ለማስወጣት ለጊዜውም ቢሆን ተሳክቶለታል። ግን ደግሞ ብርቱካንን ከቤት አስወጣት ማለት ከዛ ቤት እስከ መጨረሻው ድረስ ተላቃ ትቀራለች ወይም ደግሞ እነሱ እንዳሰቡት ይሆናል ማለት አይደለም። ምክንያቱም ብርቱካን በራሷ መንገድ ነገሮችን ለማመቻቸትና ውሽማዋ ጋም እየተወያየች ነበረ። ላንተ ብዬ ብዙ አድርጌያለሁ፣ ዛሬ ላይ እንግዲህ ከቤት አስወጥቶኛል፣ ማድረግ ያለብህን ነገር አድርግ እያለችና ስልኳንም እንዲጠብቅና ከዚህ የተሻለ ነገር ማድረግ እንዳለባቸው ስትነግረው ነበር ማለት ነው። ትዝታም እንግዲህ የደረሰባትን ወይም ደግሞ ብርቱካን ቤኪ ላይ ልታደርስ የነበረውን አደጋ በመቀበሏ ነገሮችን ወደ ሌላ ለመቀየር ወይም ደግሞ እዛ ቤት እንድትቆይ ምክንያት ሆኗታል ማለት ነው። ዙፋን እሷን ከዚህ ቤት እንድትወጣና እሷም የእህቷ ቢጤ ስለሆነች ምንም እንደማጠቅማቸውና ከጀርባዋ ሌላ ሴራ ይዛ እንደመጣች ስለገባቸው ከዚህ ቤት መውጣት አለባት ብትልም በረከት ግን ለኔ ብላ ነው አደጋ የደረሰባት፣ ቢያንስ እስከሚሻላትና ጤንነቷ እስከሚረጋገጥ ድረስ እዚህ ቤት መቆየት አለባት ብሎ ዙፋንን አሳምኗታል ማለት ነው። ትዝታ ግን በውስጧ የያዘችው የራሷ ተንኮል አላት። እሷም የእህቷን ያህል ማለትም የብርቱካን ያህል ጨካኝ ባትሆን ግን ደግሞ ከሷ የምትለይበት ምንም አይነት ነገር የለም። እሷም ወደዚህ ቤት የመጣችውበት ምክንያት በረከትን የራሷ ለማድረግ ነው ማለት ነው። ብርቱካን ከዚህ በፊት ብትነጥቃትም አሁንም ድረስ ግን ትዝታ
ቤኪን ታፈቅሯለች፣ ከሱ ጋር መሆን ትፈልጋለች። በዛ ላይ ደግሞ ፍቅር ባይኖራት ብርቱካንን ለመበቀል ስትል የግድ ከበረከት ጋር መሆን እንዳለባት ስለተሰማት አሁን ላይ እንግዲህ ትዝታ ከዛ ቤት መውጣት አትፈልግም። ለዚህም ነው ተሽሏታል፣ ምንም አይነት ህመም የለም። እነሱ ፊት ግን እንደተጎዳችና እያመማት እንደሆነ አስመስላ ተኝታለች ማለት ነው። እነሱ ወጣ ሲሉና ካጠገቧ ዞር ሲሉ የራሷን ስራ መስራት እንዳለባትና እዚህ ቤት ውስጥ ለመቆየት ምን ማድረግ ወይም ደግሞ ምን አይነት መንገድ መጠቀም እንዳለባት እያሰበች ነው ያለችው ማለት ነው። ቤኪም አሁን ማለትም በረከት አሁን ላይ እንግዲህ ጤንነቱ በጣም የተሻለ ስለሆነ ከቤተሰቡ ጎን ሆኖ ቤተሰቡ ልታጠቃና ልትጎዳበት የምትችለውን ብርቱካን ለመከላከልና እሷን ከዛ ቤት እስከ መጨረሻው ብቻ ሳይሆን ከሱ ህይወትም ለማስወጣት ቆርጦ ተነስቷል። ግን ደግሞ ነገሮች በቀላል እንደዚህ የሚሳኩ አይመስለንም። ብርቱካን ለዚህ ቤት ሀብት ንብረት በጣም ብዙ ደክማለች። ስለዚህ አሁንም እንግዲህ ከቤኪ ራስ መቼም ልትወርድ አትችልም። ይህንን ሀብትና ንብረት በራሷ እስካላደረገች ድረስ ወይም እንደምትፈልገው እስካልሆነላት ድረስ ከበረከት ልትርቅ አትችልም ማለት ነው። ይሄም ነገር እንግዲህ በረከትን ምናልባትም ወደፊት ከብርቱካን ጋር ብዙ ትግሎችና ብዙ ፍጥጫዎች እንደሚገጥሙት ግልጽ ነው ማለት ነው።